እባክዎ ዛሬ ወደ ውበት ሳሎን ለመሄድ ያሰቡትን ቀጠሮ ይሰርዙት እና ያን የኬሚካል የፀጉር ቀለም ዛሬውን ወደ መጣያ ሳጥን ውስጥ ይወርውሩት። በየወሩ ውድ ብሮን የከፈሉ በየሳምንቱ በመስታወት ፊት እየቆሙ ራስዎን በታፈነ ኬሚካል ማጠን ሰልችቶት ከሆነ ዛሬ ያን አድካሚ ልማድ ሙሉ በሙሉ የሚያቆሙበትን ቀን ነው። ምክንያቱም ዕድሜው 50፣ 60 ወይም ከዚያ በላይ ቢሆን እንኳ ሽበትን ከውስጥ ወደ ውጪ በተፈጥሯዊ መንገድ ሙሉ በሙሉ የሚቀለብስ አንድ እጅግ አስደናቂ የተፈጥሮ ቫይታሚን አለ። ይህ ልዩ ቫይታሚን በፀጉራችን ስር ሂደት የሚከማቸውንና የተፈጥሮ ቀለማችንን አጥቦ የሚያነጣውን ሃይድሮጂን ፐሮክሳይድ የተባለውን ኬሚካል ሙሉ በሙሉ ሰብሮ ያጠፋል። ትልቁን የሚያስደስተው ሚስጥር ደግሞ ይህን ቫይታሚን ለማግኘት ወደ ፋርማሲ ሄደው ውድ ክኒን መግዛት ወይም በየሱቁ መኳተል በፍጹም አያስፈልጎትም። በየቤታችን ወይም በአቅራቢያችን በቀላሉ የሚገኘው ብላክ ስትራፕ ሞላሰስ ወይም ጥቅጥቅ ያለው ጥቁር ማር መሰል ሽሮፕ የዚህ የተፈጥሮ ፓባ ቫይታሚን ማከማቻ መጋዘን ነው። ከእርሶ የሚጠበቀው ነገር በጣም ቀላል ነው። በየቀኑ ጠዋት አንድ ሾርባ ማንኪያ ጥቁር ማር በለብ ባለ ውሃ በጥብጦ በባዶ ላይ አዘውትሮ መጠጣት ብቻ ነው። ይህንን ቀላል የተፈጥሮ ልማድ ሳያቋርጡ ካደረጉ በ3 እና በ4 ወራት ውስጥ አዲስ የሚበቅለውን ፀጉሩን ከስሩ ተፈጥሯዊ ጥቁር ቀለሙን ይዞ መውጣት ይጀምራል። ይህ እንዲሁ በደፈናው የሚነገር የውበት ወሬ ሳይሆን በታዋቂ የሕክምና ተመራማሪ ዶክተር ዊሊያም ሊ የ30 ዓመት ጥልቅ ባዮሎጂካዊ ምርምር የተረጋገጠ እውነተኛ ሳይንሳዊ እውነት ነው። ታዲያ ይህን አስደናቂ የተፈጥሮ ሚስጥር ሳይንሳዊ ይዘቱንና ሙሉ አጠቃቀሙን ከነ ማስጠንቀቂያው በዝርዝር ተከታትለው ራስዎን ለመለወጥ ሙሉ በሙሉ ዝግጁ ኖት? እንግዲያውስ አሁን ከታች ያለውን ሰብስክራይብ የሚለውን ቀይ ሊንክ በመጫን የዚህ ትልቅ ማህበረሰብ ቋሚ አባል ይሁኑና የጤና ጉዞን ዛሬውኑ በድል ይጀምሩ። በየሳምንቱ የሚለቀቁትን እንደዚህ ያሉ ህይወት አድን አስተማማኝና በተግባር የተፈተኑ የተፈጥሮ የጤና መፍትሄዎች ሁልጊዜ ቢሆን በቅድሚያ እንዲደርሰው ያደርጉ። ሰብስክራይብ አድርገው ደውሏን ከተጫኑ አሁን በቀጥታ ሽበትን እስከ መጨረሻው ድምጥማጡን ወደሚያጠፋው ጥልቅ ሳይንሳዊ ሚስጥር እና ወደ ባዮሎጂካዊ ዓለም እንለፍ። ለመሆኑ በሀገራችን ማህበረሰብ ውስጥ ስለ ሽበት ያለው ባህላዊ ግንዛቤና አሁን ዘመናዊነት የደረሰበት እውነታ ምን ያህል ይገናኛሉ? እስኪ በጥልቀት እንመርምረው። የሀገራችን ሰው ከጥንት ጀምሮ ሽበት የክብር ማዕተብ ነው፣ የጥበብ የእውቀትና የረጅም ዕድሜ መገለጫ ነው ብሎ በጥልቅ አክብሮትና በክብር ይመለከተዋል። ይህ በማህበራዊ ህይወታችንና በባህላችን ፍጹም ትክክልና የሚደነቅ ቢሆንም በዘመናዊ ሕክምና ሳይንስ እይታ ግን ሽበት ማለት ከዚህ የተለየ ትርጉም አለው። የዘመናችን ሳይንስ በላብራቶሪ አረጋግጦ እንደሚያሳየው ሽበት ማለት የሚያመልጡት የእርጅና ጣሪያ ወይም በጂን የተጻፈ የማይቀር የእድል መርገም በፍጹም አይደለም። ሽበት ማለት በቀላሉ በሰውነታችን ውስጥ በተለይም በፀጉራችን ስር በሚገኙ ጥቃቅን ሴሎች ውስጥ የሚፈጠር የኬሚካል መዛባት ወይም ባዮኬሚካል ኢምባላንስ ውጤት ብቻ ነው። ነገሩን ይበልጥ ግልጽና ቀላል በሆነ መንገድ እንረዳው። ለመሆኑ ፀጉራችን ገና ሲበቅል የተፈጥሮ ቀለሙን ከየትና እንዴት ያገኛል? በእያንዳንዱ የፀጉር ቀዳዳ ስር ሜላኖሳይትስ የተባለ በአይን የማይታይ ጥቃቅን የተፈጥሮ የቀለም ፋብሪኮች ወይም ማሽኖች አሉ። እነዚህ ህዋሳት ፀጉራችን እንዳይነጣና የጠገሩ ውበቱን ይዞ እንዲያደርግ የሚያደርገውን ሜላኒን የተባለውን የተፈጥሮ ቀለም በብዛት ያመርታሉ። በወጣትነት እድሜያችን እነዚህ ሁሉ የቀለም ፋብሪካዎች ሌሊትና ቀን ያለምንም ማቋረጥና ያለምንም መሰልቸት በከፍተኛ የጤና ንቃትና ጉልበት ስራቸውን ያከናውናሉ። ለዚህ ነው በወጣትነት ጊዜያችን ፀጉራችን ጥቅጥቅ ያለ የተስተካከለ ያማረና የጠቆረ የጤና አማራጭ መገለጫ ሆኖ በረሃችን ላይ በኩራት የሚታየው። ነገር ግን እድሜያችን እየገፋ 35 ዓመትና ከዚያ በላይ በሆነ ቁጥር በፀጉራችን ስር ማንም ሰው ያላሰበው አንድ እንግዳ ነገር በስውር መፈጠር ይጀምራል። በፀጉራችን ስር ሃይድሮጂን ፐሮክሳይድ የተባለ አስከፊ ሞለኪውል በብዛት መከማቸትና የቀለም ፋብሪካዎችን ማጨናነቅ ይጀምራል። አዎ በትክክል ሰምተዋል። ቤት ውስጥ ቁስል ለማጽዳት ወይም ጀርም ለመግደል ከፋርማሲ የምንገዛው ያ ነጭ ፈሳሽ ኬሚካል ማለቴ ነው። የሚገርማችሁ ነገር ሰውነታችን ይህን አስከፊ ኬሚካል በተፈጥሮ በጣም በጥቂቱ በየቀኑ በሴሎቻችን ውስጥ እንደ ተረፈ ምርት ያመርተዋል። በወጣትነታችን ግን ይህን መርዛማ ኬሚካል የተከታተለ ሰብሮ የሚያጠፋ ካትሌጅ የተባለ እጅግ ኃይለኛና ተከላካይ ኢንዛይም በብዛት አለን። ነገር ግን በሂደቱ በእድሜ መግፋትና በተሳሳተ የአመጋገብ ዘይቤ ምክንያት የዚህ የካትሌጅ ኢንዛይም ምርት በሰውነታችን በከፍተኛ ሁኔታ ይቀንሳል። ይህ ጠባቂ የመከላከያ ኢንዛይም ምርት ሲቀንስ ያ መርዛማ ሃይድሮጂን ፐሮክሳይድ በፀጉር ቀዳዳዎች ውስጥ ያለ ከልካይ በብዛት መከማቸት ይጀምራል። ይህ ጠባቂ የመከላከያ ኢንዛይም ምርት ሲቀንስ ያ መርዛማ ሃይድሮጂን ፐሮክሳይድ በፀጉር ቀዳዳዎች ውስጥ ያለ ከልካይ በብዛት መከማቸት ይጀምራል። ይህ ኬሚካል በብዛት ሲከማች ምን ያደርጋል መሰላችሁ? የፀጉሩን ቀለም የሚያመርቱትን እነዚያን የሚሎ ሳይንቲስት ፋብሪካዎች ከውስጥ ወደ ውጭ ያበላሻቸዋል። የፀጉር የተፈጥሮ ቀለም ልክ እንደ ጨርቅ እያጠበና እያገረጣ ብሊች እያደረገ ሙሉ በሙሉ ነጭና ሽበት እንዲሆን ያስገድደዋል። በእንግሊዝ ሀገር በሚገኙ ታዋቂው የብራድፎርድ ዩኒቨርሲቲ የተደረገ የረጅም ጊዜ የባዮሎጂካል ጥናት ይህን አስደንጋጭ ሁኔታ በተጨባጭ አረጋግጠዋል። ሳይንቲስቶች የሰዎችን የፀጉር ስር በፓቶሎጂ መርምረው እድሜ ሲጨምር የካትሌጅ መጠን እንደሚቀንስና የሃይድሮጂን ፐሮክሳይድ መጠን እንደሚጨምር አረጋግጠዋል።
ስለዚህ ሽበት የእድሜ መግፋት ግዴታ ሳይሆን በሰውነታችን ውስጥ የኤንዛይም መቀነስ የፈጠረው የባዮኬሚካል ኢምባላንስ ወይም የኬሚካል መዛባት ውጤት ነው። ይህ ደግሞ የኬሚካል መዛባት ውጤት ከሆነ መዛባቱን በትክክለኛ የተፈጥሮ ምግብ በማስተካከል የሽበትን ሂደት ሙሉ በሙሉ መመለስ ይቻላል ማለት ነው። ታዲያ ይህንን በፀጉር ስር የተከማቸውን መርዝ አጥፍቶ የቀለም ፋብሪካዎችን ነጻ የሚያወጣውና የተፈጥሮ ቀለማችን የሚመልሰው ያ አስደናቂ ቫይታሚን ማን ነው? ይህ በሳይንሱ ዓለም እጅግ የሚደነቀውና ሽበትን የሚያጠፋው ልዩ ቫይታሚን ፓባ ወይም ፓራ አሚኖ ቤዞኒክ አሲድ በመባል ይታወቃል። አብዛኛው ሰው ስለ ፓባ ሰምቶ እንኳ አያውቅም። ምክንያቱም ትልልቅ የኬሚካል ቀለም አምራች ኩባንያዎች ይህ ሚስጥር እንዲወጣ ስለማይፈልጉ በማስታወቂያ አይነገርም። በአጭር አነጋገር ግን ፓባ የቢ ቫይታሚን ወይም ቢ ኮምፕሌክስ ታላቅ ቤተሰብ አባል ሲሆን በሳይንሱ ቫይታሚን ቢ10 ተብሎ በይፋ ይጠራል። የሕክምና ሳይንቲስቶች ይህን ቫይታሚን በፀጉር ቀለም መጥፋትና መመለስ ዙሪያ ላለፉት 60ና 70 ዓመታት ያህል በሰፊው ሲያጠኑት ቆይተዋል። በተለይም በ1941 ዓ ም በታዋቂው የቱስ ሕክምና ትምህርት ቤት ወይም ቱስ ሜዲካል ስኩል የተደረገ አንድ በታሪክ የሚጠቀስ ትልቅ ጥናት አለ። ተመራማሪዎቹ ያለ ዕድሜያቸውና በወጣትነታቸው ለሸበቱ ሰዎች ይህን ፓባ ቫይታሚን በተወሰነ መጠን በየቀኑ በግዴታ እንዲወስዱ አደረጉ። ከጥቂት ሳምንታት በኋላ ውጤቱ ምን ሆነ መሰላችሁ? መላው ሕክምና ማህበረሰብ የደነገጠበት እጅግ የሚያስደንቅና ያልተጠበቀ ትልቅ ለውጥ ተመዘገበ። የታካሚዎቹ ሽበት በከፍተኛ ሁኔታ ፍጥነቱን እየቀነሰ የነጣው ፀጉራቸው የተፈጥሮ ቀለሙን ይዞ ሙሉ በሙሉ ወደ ጥቁርነት ተመለሰ። ይህ እንዲሁ በሩቅ የሚታይ የለዘበ ለውጥ ሳይሆን በአይን በግልጽ የሚታይ እውነተኛና አስደናቂ የፀጉር መጥቆር እንደነበረ በሰነድ ተመዝግቧል። ይህ ፓባ የተባለው ቫይታሚን በሰውነታችን ውስጥ በተለይም በፀጉራችን ስር በሶስት የተለያዩ እና እጅግ በጣም ረቂቅ በሆኑ መንገዶች ስራውን ያከናውናል። በመጀመሪያ ደረጃ ቅድም የነገርኳችሁን የካታሊዝ ኢንዛይም ምርት ልክ እንደ ጥሬ ዕቃ ወይም ቢልዲንግ ብሎክ ሆኖ ከውስጡ ያነቃቀዋል። ሰውነታችን እንደ አንድ ትልቅ የማምረቻ ፋብሪካ ብናስበው ፓባ ለፋብሪካው የሚሰጠው ዋና የማይተካው ግብዓት ወይም ማገዶ ነው ማለት ነው። ይህ ጥሬ ዕቃ በሰውነት ውስጥ ሲሟላ ፋብሪካው ሃይድሮጂን ፔሮክሳይድ የሚሰብረውን እና የሚያጠፈውን ኢንዛይም በከፍተኛ መጠን ማምረት ይጀምራል። በሁለተኛ ደረጃ ፓባ የፀጉር ቀለም ሕዋሳቱ ሜላኖሳይትስ ከጉዳት እንዲያገግሙና በድጋሚ የሜላኒን ቀለም እንዲሰሩ ያደርጋል። በሶስተኛ ደረጃ ከሆድ ዕቃችን ጋር ወይም ከአንጀታችን ማይክሮባዮም ጋር ገት ማይክሮባዮም ጤና ጋር በቀጥታ የተያያዘ ትልቅና አስደናቂ ሚና አለው። በአንጀታችን ውስጥ ያሉ መልካምና ጠቃሚ ባክቴሪያዎች እድሜያችን የጨመረ በሄደ ቁጥር ቁጥራቸውና ጥንካሬያቸው በከፍተኛ ሁኔታ ይቀንሳል። እነዚህ ጠቃሚ ባክቴሪያዎች ሲቀንሱ ሰውነታችን ቫይታሚን ቢ10 በተፈጥሮ የማዘጋጀትና የመጠቀም አቅሙ ሙሉ በሙሉ ይዳከማል። ይህ እኛ ዝም ብለን የምንፈጥረው የሶሻል ሚዲያ ወሬ ሳይሆን በዓለም አቀፍ የሕክምና መጽሔቶች ኔቸር ኮሚኒኬሽንስ ላይ የታተመ ሳይንሳዊ እውነታ ነው። ታዲያ አሁን ትልቁ ጥያቄ ይህን ወሳኝ ቫይታሚን ለማግኘት የግድ ውድ የፋርማሲ ክኒኖችን ወይም ሰው ሰራሽ መድኃኒቶችን መግዛት አለብን? ዶክተር ዊሊያም ሊ በቪዲዮቸው ላይ በግልጽ እንደተናገሩት በፍጹም አያስፈልግም። እንዲያውም ሰው ሰራሽ ክኒኑ መውሰድ ምንም አይነት ለውጥ አያመጣም። ምክንያቱም በላቦራቶሪ በክኒን የሚዘጋጀው ሰው ሰራሽ ቫይታሚን በሆዳችን የመመጠጥና ወደ ፀጉር የመድረስ አቅሙ እጅግ በጣም ዝቅተኛ ነው። ታዲያ መፍትሄው ምንድን ነው ካሉ ከማንኛውም ክኒን በላይ በየቤታችን የሚገኝ አንድ እጅግ ታምረኛና ፍጹም የተፈጥሮ ቫይታሚን ክምችት አለ። እሱም በብዙ የዓለም ሀገራት ስሙ በከፍተኛ ሁኔታ የሚጠራው ብላክ ስትራፕ ሞላሰስ በመባል ይታወቃል። ይህ ማለት የሸንኮራ አገዳ ጭማቂ ተፈልቶ ስኳሩ በኢንዱስትሪ ወጥቶ ካለቀ በኋላ የሚቀረው ጥቅጥቅ ያለ ጥቁር ማር መሰል ተፈጥሯዊ ሽሮፕ ነው። በሀገራችን የሸንኮራ አገዳና ከተለያዩ አገሮች የሚዘጋጁ የሞላሰስ ተዋጽኦች በተለያዩ ባህላዊ ገቢዎችና ሱቆች ውስጥ በቀላሉ ይገኛሉ። ይህ ጥቁር ሽሮፕ ተፈጥሯዊ ፓፓ ወይም ቫይታሚን ቢ10ን በውስጡ በከፍተኛ መጠን አጭቆ የያዘ የተፈጥሮ ስጦታ ነው። ከዚህ በላይ ግን ይህ ቫይታሚን በሰውነታችን ውስጥ በአግባቡ እንዲዋሃድ የሚያደርጉ ማዕድናትን በሙሉ በአንድ ላይ አቅፎ የያዘ ድንቅ ጥቅል ነው። እንደ ኮፐር፣ አይረን፣ ማግኒዥየም እና ቪታሚን ቢ6 ያሉ እጅግ ጠቃሚ ወሳኝ የሆኑ ማዕድናትን በውስጡ በብዛት ይገኛሉ። ኮፐር ለፀጉር ቀለም ምርት ዋናው አንቀሳቃሽ ሞተር ሲሆን አይረን ደግሞ ኦክሲጅንና ደምን በቀጥታ ወደ ፀጉር ስር የሚያደርስ ትልቅ ሰራተኛ ነው። ታዲያ ይህን የተፈጥሮ ጥቁር ማር ወይም ሞላሰስ እንዴት ነው በአግባቡ ተጠቅመን ሽበትን የምናጠፋው? አሁን የአጠቃቀም መመሪያ በጥንቃቄ ይስሙ። በየቀኑ ጠዋት ገና ካልጋ እንደተነስተው ፊቶ እንደታጠቡ ምንም አይነት ምግብ ሳይቀምሱ በባዶ አንድ ሾርባ ማንኪያ ሞላሰስን ያዘጋጁ። ይህ ሞላሰስ ያልተበረዘ ወይም ምንም አይነት የሰልፈር ኬሚካል ያልተቀላቀለበት ንጹህ መሆኑን ማረጋገጥ አለቦት። ይህንን አንድ ሾርባ ማንኪያ ሞላሰስ በአንድ ትልቅ ኩባያ ለብ ባለ ውሃ ውስጥ በጥንቃቄ ይጨምሩት። እዚህ ላይ ያስተውሉ፣ ውሃው የፈላ ወይም በጣም ሙቅ መሆን የለበትም። ምክንያቱም ከፍተኛ የሙቀት መጠን በውስጡ ያሉትን የቢ ቫይታሚኖች ያጠፋቸዋል። ሞላሰሱ በውሃ ውስጥ ሙሉ በሙሉ እስኪሟሟ ድረስ በንጽህና ካማሰሉ በኋላ ጠዋት ባዶ ሆዶ ሳያቋርጡ ሙሉ በሙሉ ይጠጡት። ከቡና ከሻይ ወይም ከቁርስ በፊት ቢያንስ ከግማሽ ሰዓት በፊት መጠጣት ማዕድናቱ በሆድ ዕቃ ውስጥ ያለምንም ተቃዋሚ በፍጥነት እንዲመጠጡ ያደርጋል። ይህንን ጠቃሚ ጠዋት ልማድ ካደረጉ በኋላ የሽበት መጥፋት ሂደቱን በሁለት እጥፍ የሚያፋጥን አንድ ተጨማሪ ትልቅ ሚስጥር አለ። እርሱም የራስ ቅልን በሮዝመሪ እውነተኛ ዘይት በሳምንት ጥቂት ቀናት ማሸት ወይም ማሳጅ ማድረግ ነው። የሀገራችን ሰው ሮዝመሪ የጥብስ ቅጠል ወይም የገብስ ቅጠል እያለ በየቤቱ ለምግብ ማጣፈጫነትና ለጥብስ በብዛት ይጠቀመዋል።
የሮዝሜሪ ዘይት በራሱ ቅል ውስጥ ያሉትን ጥቃቅን የደም ስሮችን በመክፈት የደም ዝውውርን በከፍተኛ ሁኔታ እንዲጨምር ያደርጋል። የደም ዝውውር ሲጨምር ጠዋት የጠጡት የሞላስድ ቫይታሚኖች እና ማዕድናት በፍጥነት ተጉዘው ጸጉሮ ስር ወደሚገኙት የቀለም ፋብሪካዎች ይደርሳሉ። አጠቃቀሙ በሳምንት 2 ጊዜ ብቻ 5 ጠብታ የሮዝሜሪ ዘይት ከ1 ማንኪያ የኮኮናት ዘይት ጋር በንጽህና ይቀላቅሉ። በጣቶቹ ጫፍ የራስ ቅሎን ለ5 ደቂቃ ያህል በክብ ቅርጽ በቀስታ እያሹት ማታ አሳድረው ጠዋት በንጹህ መታጠብ ይችላሉ። እዚህ ላይ ግን ሁላችሁን የማስተላልፈው አንድ በጣም ትልቅና ጥብቅ ማስጠንቀቂያ አለኝ። የኬሚካል ቀለሞች ሽበትን ይበልጥ ያባብሳሉ። አብዛኞቹ በየሳሎን የምንቀባቸው ቋሚ ቀለሞች ስራቸውን ለመስራት ሲሉ በውስጣቸው ከፍተኛ ሃይድሮጂን ፔሮክሳይድ ውህድ ይይዛሉ። ይህ ማለት ሽበትን ለመሸፈን ቀለም በደጋገሙ ቁጥር ሽበትን የሚፈጥረውን ያን መርዛማ ኬሚካል በገዛ እጆ ጸጉሩ ላይ እየጨመሩ ነው ማለት ነው። በዚህ አስከፊ አዙሪት ውስጥ ለረጅም ጊዜ ከቀጠሉ የጸጉር የተፈጥሮ ቀለም ፋብሪካዎች ሙሉ በሙሉ ተቃጥለው ይወድማሉ። ስለዚህ ለጊዜም ቢሆን ወደ ተፈጥሯዊ የሂና ቀለሞች ወይም የኬሚካል ወደሌለባቸው ቀለሞች መሸጋገር ለጸጉሩ ፍጹም መዳኛ ነው። ለመሆኑ ይህ እኛ የነገርናችሁ ፍጹም ተአምራዊ መፍትሄ በአይን የሚታይ እውነተኛ ውጤት ለማሳየት ምን ያህል ጊዜ ይፈጃል? እውነቱን ለመነጋገር ጸጉር ማደግ ረጅም ባዮሎጂካላዊ ሂደት ስለሆነ በአንድ ጀንበር ወይም በሳምንት ውስጥ ታምር አይሆንም። በመጀመሪያ ወር ውስጥ ጸጉሩ እንዳይበጣጠስ ይከላከላል። ይበልጥ ጠንካራ፣ ያማረና በጣም አንጸባራቂ መሆን ይጀምራል። በሁለተኛው ወር ውስጥ አዳዲስ የሽበት ጸጉሮች በራሳቸው ላይ የመውጣት ፍጥነትን ሙሉ በሙሉ ተክቶት ይቆማል። ከ3 እስከ 4 ወር ባለው ጊዜ ውስጥ ግን አዲስ የሚበቅለው ጸጉሮ ከስር ተፈጥሯዊ ጥቁር ቀለምን ይዞ በጉልህ ይወጣል። ይህን እውነተኛ ለውጥ በራሳቸው ላይ ለማየት ግን በየቀኑ ያለምንም መሰልቸት እና ያለምንም ማቋረጥ የመጠቀም ትልቅ ጽናት ሊኖራችሁ ይገባል። የሀገራችን ሰው ቀስ በቀስ እንቁላል በእግሩ ይሄዳል እንደሚለው ተስፋ ሳይቆርጡ በትዕግስትና በስርዓት ሂደቱን መከታተል ወሳኝ ነው። አሁን እንግዲህ ወደ ቪዲዮ ማጠቃለያና ወደ መጨረሻው ሰዓት ደርሰናል። ይህንን ሳይንሳዊና ተፈጥሯዊ መረጃ በተግባር ለመሞከርና ራሱን ከመስጠት በፊት በኩራት ለመመልከት ዛሬውን ይወስኑ። አሁን ከታች ባለው ኮሜንት ሳጥን ላይ ይጻፉልን። እድሜው ስንት ነው? ሽበት መጀመሪያ በራሳቸው ላይ መቼ ነው የጀመሩት? ይህንን የ3 ወር የተፈጥሮ ውህድ ለመሞከር እና ራሱን ለመለወጥ ቃል የሚገቡ ከሆነ ኮሜንት ላይ እሞክራለሁ ብለው በጽናት ይጻፉልን። ይህ ቪዲዮ ጠቃሚ ነው ካገኙት ላይክ ማድረጋችሁና ለምትወዳቸው ዘመዶቻችሁ በሙሉ ሼር ማድረጉን በፍጹም እንዳይረሱ። በተለይ በየሳምንቱ ሳሎን የሚመላለሱ እህቶች፣ እናቶችና ወንድሞች ይህን መረጃ በማጋራት ካላስፈላጊ ከፍተኛ ውጪ ይታደርጓቸው። የዛሬው ጠቃሚ መረጃ ይህን ይመስል ነበር። በሚቀጥለው ቪዲዮ በሌላ ድንቅ የተፈጥሮ የጤና ይዘት እንገናኛለን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ቻው